ወደ 70ዎቹ የሚጠጉ የሚመስሉ አንድ አረጋዊ ልጄ አሉት አስተናጋጁ። የገዛውህን መድኃኒት ይዤብህ መጣሁ፣ እባክህ የሰጠኸኝን ወስደህ። አላስጨረሳቸውም። ግድግዳው ላይ ወደ ተለጠፈው ጽሑፍ አመለከታቸው። የተሸጠ መድኃኒት አይመለስም። አረጋዊው በለሰለሱ ቃላት መማፀን ጀመሩ። ሰውዬ ዞር በል፣ ስራ ልስራበት፣ ለንቶ ፈንቶ ጉዳይ የማባክነው ጊዜ የለኝም አለ ቁጣው እየተወለደ። ዛሬ በዚህ ሰውዬ እንድጨቀጨቅ ተፈርዶብኛል ልበል? እባክህ ልጄ፣ አሳፋሪ ነገር ደርሶብኝ ዘመድና አድር የሌለኝ ከርታታ ሽማግሌ ስለሆንኩ ነው እንጂ አሉት። ትሁት በሆነች ፈገግታ ሊያባብሉት እየሞከሩ ቅናሽ ዋጋ ብትከፍልኝ ይሄ ሰውዬ ነካ ያደርገዋል በል አለና ሌሎች መድኃኒት ገዢዎችን ያስተናግድ ጀመር። ከያዙ አይለቁ። ልጄ ድህነት ቢፈትነኝ ነው ልጄ አሉ ያደፈና የነተበ ነጠላቸውን እያሳዩት። ነጠላው ከሰውነታቸው በከፋ ሁኔታ ያረጀ ኮታቸውን ደብቆላቸዋል። አቅሜ የፈቀደ ባይሆን ኑሮ አሉት። ጫማ ካገኘ የከረመ እግራቸውን እያዩ አንዲት አስተናጋጅ አልመልስም ካለ አልመልስም ነው፣ ለምንድነው የሚነዘንዙት አለች በሚነጫነጭ ድምጽ። ይሄ እኮ ፋርማሲ እንጂ አዛውንቶች የሚጦሩበት የድኩማን መርጃ ድርጅት አይደለም። አነጋገሯን ያልወደደው የሚመስል ሌላኛው ጎልማሳ ደግሞ መድኃኒቱን ሙሉ በሙሉ የገዙት ከዚሁ መደብር ነው አባባ የሚል ጥያቄ አመጣ። አዎ ዶክተሩ ጽፎ በሰጠኝ መሰረት ብለው መለሱለት። ምን ያህል ፈጀበው? 72 ብር ከ85 ሳንቲም። መድኃኒቱን ወስዶ እንደው ግማሹን እንኳን ቢሰጠኝ ምን አለበት አሉ በሐዘኔታ። የሁለታችንንም የጋብቻ ቀለበት አስይዤ ነው ከማምነው ሰው የተበደርኩት። መድኃኒቱን ለምን መመለስ ፈለጉ አሉ ዘንቢል ያንጠለጠሉ አንዲት አሮጊት። በዚህ ጊዜ አስተናጋጁ ጣልቃ ገባ። ባህላዊ ሕክምና ብትከታተል ኪስ እንደማያራቆት ገብቷቸው ይሆናል። ወይ ጸበል ሊያስጠምቋት ወይ አይ ልጄ ጉዳዩን ብታውቁ ኑሮ ያፌስክበት ምላስን ታፍርበት ነበር አሉም ባየተናነቃቸው። መድኃኒቱን ምን ላድርገው ልጄ? ልዋጠው ወይስ ሽንት ቤት ልጨምረው? ለባለቤቴ ነው የምገዛላት ብለዋል ነበር። በጠና ታማብኛለች። የእድሜ ጀንበር እየጠለቀ ባለበት ሰዓት ለእህል ያላነሱና ለትምህርት ያልደረሱ 3 ልጆች በትናብኝ እንዳትሄድ ጸልይልኝ ብለውኛል ነበር። አይ ልጄ ማለቱንስ ብዬህ ነበር ልጄ ብዬህ ነበር። እና ሩብ ሰዓት ያህል እንኳን ሳይቆዩ ሐሳቡን አሰርዞ የገዙትን መድኃኒት የሚያስመልስ ምን ተአምር ተፈጠረ? ቅድም የማይመለከተኝን ነገር ሲዘላብዱልኝ ነበርኮ። አረጋዊው አንገታቸውን ደፉ። እኮ ምን ቢፈጠር ነው? አይ ልጄ ቤቴ ሳልደርስ ነው አንተ ዘንድ የመጣሁ። ለምን አሉ ሌሎቹም። አይ ሰፈርተኞች ደጄ ላይ ሲጫጫሁ አየሁ። ባለቤቴን በህይወቷ ልደርስላት አልቻልኩም አሉ አረጋዊው ድምጻቸው የሻከረ እንባቸው የወረደ። በመድኃኒት ሻጩ ፊት ላይ ጸጸትና ድንጋጤ የታየ
ድፍን 100 ብር አውጥቶ በሻካራ እጆቻቸው ላይ አኖረው። ሌሎቹም ኪሶቻቸውን ይፈታትሹ ጀመር። ይባርካችሁ ልጆች፣ ይባርካችሁ። ከፈን መግዣ ስላልነበረኝ እንጂ እንባተናነቃቸው ምን ሰቅሰቃቸውን እየቀጠሉ ወጡ። ጸጥታ።